ኢትዮጵያውያን ኤርትራውያን በያላችሁበት ሰላማችሁ የበዛ ይሁን። እኔ ወንድማችሁ ዘኪ እባላለሁ። በያላችሁበት ሰላማችሁ ይብዛ። ለጸጋ ማወቅ ያለብን 5 ቁልፎችን ከእናንተ ጋር አብረን እናያለን። አንደኛ ጸጋ የእግዚአብሔር ነፃ ሲሞ ጸጋ ያለ ምንም የሰው ጥረት ያልገባ ከላይ የተሰጠ መለኮታዊ እርዳታ ጸጋ ይባላል። እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋለሁ። መጽሐፍ ቅዱስ እንዳለ ሸክማችሁን ቀለል የሚያደርገው አንዱና አንዱ ኢየሱስ ብቻ ነው። ወደ ኢየሱስ ስትመጡ ሸክማችሁ ቀለል ይላል፣ የትኛውም ነገራችሁ ይራገፋል። ስለዚህ ዛሬ አስታውሳለሁ፣ እግዚአብሔርን ተቀብላችሁ ወደ እግዚአብሔር ከመጣችሁት በኋላ ኢየሱስ እናንተን አይጥላችሁ። ጸጋ የሆነው ኢየሱስ ከእናንተ ጋር ስለሆነ በጸጋ መደገፍን ያስተምራል። ስለዚህ ጸጋ ከእናንተ ጋር ከመሆኑ የተነሳ እርምጃው ይነሳል፣ ይፈጥናል። ጉልበታችሁ እንኳን ብደክም የሚያድስ ጉልበታችሁን የሚያጸና ጸጋ ብቻ ነው። ስለዚህ ወደ ጸጋ ዙፋኑ መቅረብ ለእናንተ ይሻላል ብዬ ይገምታል። ስለዚህ ጸጋ ከእግዚአብሔር የተሰጠ ጊፍት ነው። ይሄ ጊፍታችን ደግሞ ወደኛ ከመጣ በኋላ እኛ ስለ ጸጋን አስተውለን በእግዚአብሔር ቃል ውስጥ ሆነን መጠበቅ አለብን። እንዲሁ ተቀብለን ዝም ብለን የምንቀመጥበት ሳይሆን ጸጋውን ዕለት በዕለት ማሳደግ አለብን። ከኛ ይጠበቅብናል። አሁን የምነግራችሁ ወገኖች ጸጋ ማለት የማይገባንን በረከትና ክብር መቀበል ማለት ነው። የማይገባንን በረከትና ክብር መቀበል ጸጋ ይባላል። ስለዚህ በጣም ደስ የሚል ጊዜ ነው። ምህረት ከፍርድ ያድናል። ጸጋ የእግዚአብሔር ልጆች እንድትሆኑ ያደርጋል። መንግስት ሰማያትን እንድትወርሱ የሚያደርጋችሁ ጸጋ ነው። ክብር ለኢየሱስ ይሁን። አንደኛ የእግዚአብሔር ነፃ ስጦታ ጸጋ ማለት። ሁለተኛ ደግሞ በጸጋ ማደግ ምንድን ነው የሚለውን እናያለን። ሶስተኛ በጸጋና በምህረት ያለውን ልዩነት አብረን ቁጭ ብለን ዲፋይን አደርጋለን። ስለዚህ ጸጋ ከላይ የተሰጠ ጊፍት ነው። ይሄ ጊፍት ደግሞ ያለ ሰው ኃይል ያለ ሰው ጥረት ከላይ የተሰጠ መለኮታዊ እርዳታ ሲሆን፣ ምህረት ደግሞ የሚገባንን ቅጣት እንዳንቀበል ያደርጋል። ምህረት ማለት ነው። ምህረት ከፍርድ ያድናል፣ የሚገባንን ቅጣት እንዳንቀበል ያደርጋል። ጸጋ ግን የእግዚአብሔር ልጆች እንድንሆን ያደርጋል። ርስቱን መንግስተ ሰማያት ተካፋይ ያደርገናል ጸጋ ማለት ነው። ስለዚህ ወገኖች በጸጋ ማደጋችሁ ለእናንተ በጣም አሪፍ ነው ብዬ ጸጋ ላይ የተደገፈ ሰው አይወርቅም። ስለዚህ ዛሬ እነግራችኋለሁ። አምስተኛ ደግሞ በጸጋ ማደግ። በጸጋ ማደግን ጸጋ አንድ ጊዜ ተቀብለን ዝም ብለን የምንቀመጠው ሳይሆን ዕለት በዕለት እኛን እያሳደግን የምንነድበት ይሆናል። እሱ ደግሞ ሶስተኛ ጴጥሮስ 3:18 ላይ ያለውን ማየት ትችላላችሁ። ስለዚህ አሁን የምነግራችሁን ነገር ቢኖር እግዚአብሔር ከእናንተ ጋር ከሆነ ማንም ሊቃወም የለም። እግዚአብሔር ከእናንተ ጋር ከሆነ ማንም አይቋቋም። ስለዚህ በርቱ፣ አይዙ፣ ጽኑ ይላለው። ይህን ቻናልን ደግሞ ደግፉልኝ። ሌሎች ደግሞ ሼር እያደረጋችሁ ሳብስክራይብ እያደረጋችሁ አሳውቁ እፈልጋለሁ። እስከምንገናኝ ድረስ ቻው ቻው።